ሰላም ጤና ይስጥልኝ። እንኳን ወደ ማርታ ዩቲዩብ በደህና መጣችሁ። ዛሬ በአረብ ሀገር ኩሽና ውስጥ ስራችንን እጅግ በጣም የሚያቀሉልንን የቅመማ ቅመም ስሞችና አይነታቸውን በአረበኛና በአማርኛ ትርጉም በቀላሉ እንማራለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግና የደውል ምልክቷንም መጫን እንዳትረሱ። አሁን ቀጥታ ወደ ትምህርቱ እንለፍ። እርድ፣ ኩርኩም፣ የቀረፋ እንጨት፣ ገርፋ፣ ቅርንፉድ፣ ሚስማር፣ ከሙን በአረበኛውም በአማርኛውም አንድ አይነት ነው። ዛፍራን ይሄም ተመሳሳይ ነው። ዛፍራን ነው፣ ተመሳሳይ ነው፣ ልዩነት የለውም ማለት ነው። ቁንዶ በርበሬ፣ ፍልፍል አስወድ፣ የሰናፍጭ ፍሬ፣ ሀርዳል፣ የበይን ቅጠል፣ ወረቅ። ይሄኛው በምስል አስቀምጬላችኋለሁ። እንደ ባህር ዛፍ ቅጠል ነው የሚመስለው፣ ግን የባህር ዛፍ ቅጠል አይደለም። የበይን ቅጠል የሚሉት ነው፣ ወረቅ ይሉታል አረቦቹ። ዝንጅብል ትንሽ ነው ልዩነት ያለው። የድንብላል ፍሬ፣ ኩዝበራ ፍሬውም ኩዝበራ ነው። አረንጓዴውም አለ፣ እሱም ኩዝበራ ነው። በምስል አስቀምጬላችኋለሁ። የተፈጨ እርድ፣ ኩርኩም መጥሁን ከሆነ የተፈጨ ነው። የተፈጨ መጥሁን ይባላል። ዱቄት ነገር መጥሁን። የተፈጨ ቀይ በርበሬ፣ ፍልፍል አህመር መጥሁን፣ የተፈጨ ቀይ በርበሬ ማለት ነው። ፍልፍል ማለት የሚያቃጥል ምናምን ነው። አህመር ቀይ፣ መጥሁን የተፈጨ። አረንጓዴ ሄል አህዳር፣ ኮከብ አንስዋ፣ ያንሱን ነጂሚ፣ ጫው፣ ሜሌህ፣ የበርገር ቅመም፣ ቡሃራት አምበርገር፣ የዶሮ ጥብስ ቅመም፣ ቡሃራት ዲጃጅ፣ የአሳ ቅመም፣ ቡሃራት ሰመክ ወይም ቡሃራት አልሰመክ ይሉታል። ሰመክ ማለት አሳ ነው። የሻውርማ ቅመም፣ ቡሃራት ሻወርማ፣ የሩቢያን ቅመም፣ ቡሃራት ሩቢያን፣ ድብልቅ ቅመም የምንለው ቡሃራት ሙሸኬል። ይሄኛው ቅመም ሁሉንም የቅመም አይነቶች በውስጡ አካቶ የያዘ ነው ማለት ነው። ቡሃራት ሙሸኬል ይሉታል። ብዙ የቅመም አይነቶች አሉ። በቀጣይ ክፍል ደግሞ የቀሩትን የቅመማ ቅመሞች ስማቸውና አይነታቸውን ይዤላችሁ እመጣለሁ። ውድ ቤተሰቦቼ ለዛሬው ግን በዚህ ይብቃን። ቪዲዮ እንዳይረዝምባችሁ ለእናንተ በትንሽ ትለምዱ ነው የሚሻላችሁ። ሲበዛባችሁ
አእምሯችሁ ለመያዝ ትንሽ ስለሚጨናነቅ ማለት ነው። በትንሽ በትንሹ እንማማር። ለዛሬ እዚህ ጋር ይብቃን። መልካም የስራ ጊዜ ይሁንላችሁ። በቀጣይ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑልኝ።